ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 21 10ኛው ወር 2018 ዓ.ም ነው። የቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እስኪ ሰዴ ወረዳን ፋኖ ሲቆጣጠር የሰዴ ወረዳ ሚኒሻ እና አድማ ብተና እና ሌላ ካድሪም ኧረ አትርፉን እያሉ ሲናገሩ ኧረ ጋሽ ከፍ አትርፉን ከ5 ደቂቃ በኋላ እኮ የለንም ጫካ ውስጥ እኮ ተከትለውን ገቡ ከ5 ደቂቃ በኋላ የሉም። አዳምጡት። እንዲህ ነው። ማንም አይገላግልህም ብያለሁ። እያንዳንዱ አማራ ሆነ ባንዳ የሆንክ ማንም አይደርስልህም። ታልቃታለህ። አማራ ሆነ ብልጽግናን የምትደግፍ ካድሪ ካዲያኑ አድማ በትን አጥዋ ይለብሱ ሚኒሻ ይሄ በሽተኛው ፖሊስ ይሄ ኮተግም ማንም አይደርስልም። ተመልከቱት ምን እንደሚል ስሙት። ይንቀዳዳ ጋሽስ ያትረፉን በቃ እኛ እኮ የለንም ከዚህ በኋላ ሄሎ ኧረ አትረፉን አይዟችሁ። እሺ አይዟችሁ ወንድሜ አይዟችሁ። ምንም እኮ ዋጋ የለም። አሁን ጫካ ውስጥ ደግሞ ተከትለውን ገቡ እኮ ነው። አሁን ምንም ኦልሬዲ ከ5 ደቂቃ በኋላ የለንም። አይዟችሁ። ፎቶ ላይ የምታወሳው ነው እንደዚህ ያለ እባካችሁ አትርፉን እያለ ወደ በላይ አለቆቹ እየደወለ ምጽዋት የሚል ነገር ግን አይደለም። እሱን ሊያተርፉት ቀርቶ ለራሳቸውም አልሆኑም። ለራሳቸው ራሱ አልሆኑም። ኧረ አትርፉን። ማን አባ ነው የሚያተርፍ? ከአማራ ህዝብ ጋር ተጣልተህ አንድ እንቁሮ ነገሩ አንተ ሞታል እንጂ አንተ ነገሩ በምድር ላይ ስለሌለህ አንተ ዘሮች ግን ደንቆሮ ናቸው። ማፈሪያ ተሰብሰበ ይጣበት ጊዜ። ኧረ አትርፉን። የአማራን ህዝብ ከርተህ ያበላን ያጠጣህን ከቲፒኤልኤፍ ጋር በነበረው ጦርነት ምሽግ ድረስ እየገቡ እናቶች እህቶች ጥይት ሳይፈሩ ስንቅ ያቀበለን እየረሸንህ ማን አባ ሊገላግልህ? ማን አባል ያዝንልህ? አንተ ካዲያን በተለይ አሁን አድማ ብትን ይሆናችሁ ድሮ ልዩ ኃይል የነበራችሁ ማለት ነው። አሁን አድማ ብትን ሆናችሁ ህዝባችሁን የምታስብሉ እህቶቻችሁን የምትደፍሩ እናቶቻችሁን በባንዳ በብርሃኑ ጁላ ኮተግን የምታስደፍሩ ለአራት ለአምስት እናንተ ገና እሳት ነው የምንለቅባችሁ እንደ እንቆሮ ማለት ነው። ኧረ አትርፉን። ማን አባ ነው የሚያተርፍህ? ማን አባ ነው የሚያተርፍህ? መዳኛህ መትረፊያህ ወደድክም ጠላህም የአማራ ፋኖ ብቻ ነው። ከዚህ ማንም አይገላግልም። የቀን ጉዳይ የጊዜ ጉዳይ ነው። ፈጣሪ እስከሚያዝዛት ነው እንጂ እናንተ በእሳት ነው የምትቃጠሉ። ገና የአማራ ማዘብ ሰምተሃል? ደጋዳሞት ላይ ሰሞኑን በመጥረቢያ ነው የተቆረጠ እንዳለ መከላከያ በመጥረቢያ ማህበረሰቡ ወጥቶ ማለት ነው። በመጥረቢያ ነው የቆረጠው። የራሱ ኮሎኔሎች ነው የተናገሩ። የሞቱብን የቆሰሉብን እንዳለ በመጥረቢያ ነው የተቆረጡ። ማህበረሰቡን የተዋጋን ያለ ሂደዋለሁ ሰርቼዋለሁ። አዳምጥ። አንድ እንቁሩ ጀግናው የአማራው ፋኖ የባህር አዞ ጠላቱን ገዳይ አናዞ የአማራው ጀግና የአማራው ወጣት ከመታ ግንባር ከሳተ ደረት የሚባል እንደዚህ ነው። እያናዘዘ ማለት ነው። እያናዘዘ አውድማ የመጣን አህያ ጠበቅ አርገጨ ነው ይላል የአማራ ማህበረሰብ ሲተርፍ ማለት እውነት ነው። ምንም ሳይል ጠግቦ ማለት ነው። አውድማ የመጣን አህያ ጠበቅ አርገጨ ነው። በራሱ ጊዜ ፈክሮ የአማራን ማህበረሰብ በ2 ሳምንት በ15 ቀን አይደለም ትጥቁን ቀበቶን አስፈቷለሁ ብሎ ፈክሮ የገባው ብርሃኑ ጁላ ወታደሩን እንደዚህ የአማራ ፋኖ ብሔራዊ ንቅናቄ ወታደር እያናዘዘ ማለት ነው። ሞት እንዲናፍቀው አድርጎ እየረሸው ነው። ሞት እንዲናፍቀው አድርጎ ማለት ነው። እያቃቀተ ሜዳ ላይ ወድቆ ተዘርግፎ ማለት ነው። ሞት እንዲናፍቀው አድርጎ ጀግናው የቴዎድሮስስ ስናና ባጅሜ ዳሞት ላይ ማለት ነው። የኔን ጭቅልሽ ተመልከተው። አጭር ናቸው ቀጭን ናቸው ብለው በእኛ ላይ መጡብን። ማን በነገራቸው አመል እንዳለብን ያለ የአማራ ማህበረሰብ ጠግቦ ማለት ነው። ብርሃኑ ጁላ ጠግቦ በአብይ አህመድ አምበል ወጠጤ ማለት ነው። ጠግቦ ፈክሮ አማራ ምድር የገባው የብርሃኑ ጁላ ጦር የኦሮሚያ ልዩ ኃይል እንዲህ ሞት እየናፈቀው ያልቃታል። ሞት እየናፈቀው እንዲህ ማለት ጀግናው የደጋዳሞት ህዝብ መጥረቢያ ዞ ነው የተዋጋ። መጥረቢያ ዞ ማለት የራሱ
የጦር አመራሮችና የብልጽግና ካድሬዎች ናቸው የተናገሩት። ሌላ ቪዲዮ ላይ ሰርቼዋለሁ። አልቻለውም። ማህበረሰቡ ነው በመጥረቢያ የፈጀን። አጠቃላይ ልጆች የሞቱትና የቆሰሉትን ሰዎች ስናገኛቸው በመጥረቢያ ተቆርጠው ነው ያገኘናቸው ነው። ማህበረሰቡ ነው እየተዋጋን ያለን። ስለዚህ ማህበረሰቡን በጀት ማጥፋት አለብን ብሎ ነው ያወጀ የብርሃኑ ጁላ ኮተግም ወታደር ማለት። እንደዚህ ሞት እንዲናፍቀው አድርጎ የአማራ ማህበረሰብ ራሱን ነፃ ያወጣል። ይሄን የብርሃኑ ኮተግም ጀለፈፍ ወታደር ማለት ምንም ርክራኪ የለም ለብርሃኑ ጁላ ወታደርና ለብልጽግና ካድሬ። ለዚህ ለኮተግም ወታደር፣ ለአጥባይ ልብስ ሚኒሻ፣ ለካዲያኑ አድማበትን እና ለሆዳሙ ካትሪና ለብስብሱ ፖሊስ ማለት ነው ምንም ርክራኪ የለውም። የአማራ ማህበረሰብ እየቆረጠ እንደዚህ እያናዘዘ ሞት እንዲናፍቀው አድርጎ ይጨርሰዋል። ሞት እንዲናፍቀው ደጋዳሞት ላይ በነገራችን ላይ ሰሞኑን ማዳበሪያ ያስፈልግም። አዎ ማዳበሪያ ያስፈልግም። ማህበረሰቡ ራሱ ለማረስ አፍንጫውን በደንብ አስሮ ግማቱ ሬሳው ማለት ነው አላስቀምጠው ብሎ ማለት ነው። የታባቱን ይበለው እንዴት ደስ እንደሚል ይከካ ሞት እንዲየናፈቀው እያቃሰተ እንደ ነፍሰ ጡር ይሄዳታል ወደ ላይኛው ዓለም። ማን አባቱና ነው ገንዛ ልጃችን ምን አባቱን ሊያርግ መጣ? እኛ ተበድለናል ብለን እየተዋጋን ያለን ከታ አባቱ መጥቶ ነው። የእናቱ ቤት ነው እዚህ መጥቶ ፔርሙዳ። ገና ከዚህ በላይ ማህበረሰቡ ይጨክናል። ገና ከኛ በኋላ ያለው ወጣት ከዚህ በላይ ጨካኝ ነው ለብርሃኑ ጁላ ጦር ማለት ነው። አሁን ካለኖች እኛ ካለኖች የበለጠው ከኋላ ያለው ወጣት በእድሜ ደረጃ ገና እያደጉ ያለው ወጣቶች ለብልጽግና ኃይለኛ የሆነ ጥላቻ፣ እጅግ የመረረ ጥላቻ፣ በጣም ወኔ ያላቸው ወጣቶች ከኋላ ይመጣሉ ነገ ከነገ ወዲያ ማለት ነው። ስለዚህ የብርሃኑ ጁላን ጦር ማቅለጃ የቦንዳ ማቅለጃ ነው የምናደርገው። አንተ ኤከካም ኮተግም ግማታም የገማህ እሰይ ተመስገን ጌታ አፈር ያብላባትክ። ዛሬ የማቀርብላችሁ ደጋዳሞት ላይ 76ኛ ክፍለ ጦር ሙሉ በሙሉ ጀግናው የአማራ ፋኖ ብሔራዊ ንቅናቄ ወታደር ድምጥ ማጡን አጥፍቶታል። ከነ ኮነሬሉ ከነ ማረጉ ምኑን እየበጣጠሰ ከነ አጃቢዎቹ ከነ ምክትሉ ከነ መገናኛው ከነ ምናምኑ ከነ ሽጉጡ የ76ኛ ክፍለ ጦር ዋና አዛዥና ምክትሉን ፉት ብሎታል። ጀግናው የአማራ ፋኖ ብሔራዊ ንቅናቄ ወታደር ቴዎድሮስ እዝ ማለት ነው። ታዲያ በዚህ የገጠማቸውን ያገዛዙ ወታደሮችና ባለስልጣኖች የተደዋወሉበትንና ምን እንደሚሉ ለህዝብ ምን አይነት ጭካኔ እንዳለባቸው ነው በደንብ ማየት ያለባቸው። ምክንያቱም በጦርነት አልቻልናቸውም በኢኮኖሚ ማድቀቅ አለብን እየተባሉ ነው። ከዛ ውጭ ደግሞ ማህበረሰቡ ነው ቁስለኞችን አጠቃላይ ስናያቸው በመጥረቢያ የተቆረጡ ናቸው። ስለዚህ ማህበረሰቡ ነው ወጦ እየተዋጋን ያለ ብለው ራሳቸው መስክረዋል። አዳምጡት። ጌታውስ ምን ሊያገኙ ነው ግን ካልገባን ነው የሚያልቁ? ስንቶ በእናትህ አሁን ማውራት አልችልም። በጣም ያሳዝነኛል። ሰው ዝም ብሎ እኔ ከየትም የሚሞት ከየትም በጣም ነው የሚያሳዝነኝ። ብቻ ምን ሊያደርጉ ነው? አሁን ቆይ ደጋዳሙ ቢገቡስ ምን ያገኛሉ? አሁን ቢገቡ እንደው ቢተዋቸው ቢገቡ ምን ሊያገኙ? ምን የቀዝቃዛ ብርድ ሀገር ገቡ ምን ልገኝ ነው? ይሄንን በኢኮኖሚ ማድቀቅ አይቻልም? እንደ ከተፈለገ ልብ ያለው ሰው ጭንቅላት ያለው ሰው ረስቶ ነው እንጂ ኢኮኖሚ መዝጋት እኮ ነው በቃ። እንደዚህ ሆ ብሎ ገበሬ በትክክል የሚወጣ ከሆነ ኢኮኖሚ ትዘጋለህ። ከዛም በኋላ በራሱ ጊዜ መልክ ይይዛል። ገበሬ ምን አደረጋችሁ? ገበሬ አይደል እንዴ እንዳለ የተመቱ ልጆች እኮ አሁን ቁስለኛ ስታሰር በመጥረቢያ የተመታ ነው የሚበዛው። በምን በመጥረቢያ የተመታ ይበዛል። ህዝቡ ከባድ ነው። ህዝቡ በጣም ተዋጊ ነው። እዚያ እኮ ሙሉ ፋኖ ነው። ህዝቡ ፋኖ ነው። እንግዲህ ቆይ የሚጋሩን ታበለዋለች አሁን እንግዲህ ከሞላ ጎደል ሰምታችሁታል ማለት ነው። አገዛዙ ተጨንቋል። እንግዲህ ማህበረሰቡ ነው አጠቃላይ ህዝቡ ነው እየወጣ እየተዋጋን ያለ። ህዝቡ የሚዋጋን ከሆነ ደግሞ ለምን አንተውም በኢኮኖሚ ማድቀቅ ይቻላል ምናምን ሲለው ምን አደረገው? አጠቃላይ እኮ የተመቱ ሰው ልጆች በመጥረቢያ ነው የተቆርጠው። አጠቃላይ ህዝቡ ፋኖ ሆኗል ነው የሚለው። ከዛ ምን ቢለው ጥሩ ነው በመጨረሻ አካባቢ በሚግ ድራሹን እናጠፋዋለን ማህበረሰቡን ጭምር ማለት ነው። ይሄ ቪዲዮ በጠቅላላ ሼር ኮፒሊንግ እያደረጋችሁ ለመላው ማህበረሰብ እንዲደርስ ማድረግ አለባችሁ። አስቡት እንግዲህ በምድር ውጊያ ስላልቻልናቸው አሉ ፋኖን እንኳን አይደለም የሚሉ ህዝቡን እኮ ነው። ህዝቡን በሚግና አሩና በለዋለን እያሉ ነው። እንግዲህ ይሄ እነዚህ ያገዛዙ ከሞት የተረፉት ወታደሮች ባለስልጣኖች ናቸው እንደዚህ የሚሉ ማለት ነው። አዎ ስለዚህ ይህንን እያየህ የአማራ ህዝብ ይህንን እያየህ የአማራ ወጣት እቤት የተቀመጥ ከብልጽግና ጋር ቄጥከን የምትከፍት ክፍታፍ የገንዛ ማህበረሰብን እንግዲህ በሚጋሩ እናበለዋለን እያለ ነው። ማህበረሰቡን ወጣቱን እንኳን እንትን ፋኖን እንኳን አይደለም ማህበረሰቡን ማለት ነው። እንደዚህ አይነት ጄኖሳይድ ነው ይፈጠር ያለው። አዎ
እንግዲህ አማራ ክልል ላይ ወታደሩ የብልጽግና ወታደር እንደማይፈለግ በደንብ አረጋግጧል። ስለዚህ ማህበረሰቡን ጭምር በሚጋሩን እናበለዋለን እያለ ነው። ጠብቅ። ስለዚህ ውጣና ታገል። ከዚህ በላይ ሞት ሊታወጅብህ አይችልም። እነኚህ የሚያወሩት ሰው ሁለቱ ከአገዛዙ አንደኛው ክፍለ ጦር ውስጥ የነበረ በስንት መከራ ነፍሱን ያወጣ፣ አንደኛው ደግሞ ሌላ ክፍለ ጦር ላይ ሆኖ የሚያናግረው ልጅ ነው። አዎ ማህበረሰቡ አጠቃላይ በመጥረቢያ ነው የኛ ልጆች የቆረጣቸውን ያለ። ስለዚህ ይህን ማህበረሰብ አንደኛ በኢኮኖሚ ማድቀቅ አለብን፣ እዛ ከመግባት የለብንም። ሁለተኛ ደግሞ በሚግ አሩን ማብላት ማጥፋት አለብን፣ መጨፍጨፍ አለብን እያለው ከዚህ በላይ ምን ይምጣልህ? እያንዳንድ ተመልከተው እንግዲህ ውጣና ታገል የምንልኛ በምክንያት ነው። ይሄ መንግስት ለማራ በተለይ ለአማራ ህዝብ አይሆንም። እርግጠኛ ሆኜ የምነግር ማለት ነው።